Tico, tico, bitico. Tico, bitico, tico, bitico. Tico, bitico, tico, bitico. Tico, bitico. በየቦታው መላ ፈጥሮ ችግሮቹን ተቆጣጥሮ የት መኖር የማይዞለው አቤት ቢትቆዬ ምንድነው ግን ዛሬ በጣም የትም መኖር ምናምን በጠረቅ ብለን የመጣ እኛ እኮ ሰዎች ነን እኮ ማሰብ የምንችል ከእንስሳ የምንበልጥ እውነት ነው ከባድ ጭንቅላት የተሰጠን በሚዛን አይደለም ክብደቱ በእውቀት እና በትልቀት ነው በትልቀት ቢሆን ኖሮ እኔ እቺን ሀገር ቀጥ አላረጋትም ነበር አትየውም እንዴ ጭንቄን ኧረ በእናትህ ኧረ ጢቀው በራስህ በጣም እየቀለድክ ነው እንዴ ታዲያ ቀልድ እኮ የሚጀምረው ከራስ ነው እና በራሴ ሳልቀልድ በሌላ ሰው ብቀልድ ኃጢአት አይሆንብኝም እውነትህን ነው ዛሬ በጣም ረቀቅ ግን በራሴ እችላለሁ ኧረ ቢትቆዬ ጥሩ ነው ጢቆዬ አይዞህ አለሁልህ አልቀልድብህም እለዋለሁ አትቀልድበት እውነትህን ነው ግን ቢትቆዬ ምን እንደማደርግ ለምን ደረቴን ነፋ እንዳደረግኩ አውቀሻል ዛሬ በጣም ተለይተን የመጣው ይኸውልሽ ታውቂ አይደለ በየቀኑ ከዋናው ትምህርት ተጨማሪ አንዳንድ መጽሐፍ ለአንድ ሰዓት ያክል እንደማነብ ከትምህርቴ ውጪ ነው የምልሽ እኮ አውቃለሁ በጣም ጎበዝ እኮ ነን ነው እና ዛሬ ጥሩ ነው ዛሬ ምንድን ነው ያነበብከው በይኞ ጢቀው ሚዳቀው አቤት ቢትቆ ዛሬ ምንድን ነው ያነበብከው ዛሬ ስለ ቅኔ እና ቅኔ ጠራኝ እስከ ዛሬ ጥበብ ነበር ብጠረኝ ዛሬ ቅኔ ብላ ጢቀው ብላ ጠራችሁ ቅኔ አቤት ቅኔ ምን ልታዘዝ አልኩ ካንገቴ ጎንበስ ብዬ ጢቆዬ በማንበብ ብዛት ማለት ነው በጣም ሊቅ እየሆነን ነው ግን ብዙ ነገር እያወቀን ነው እና ጥሩ ነው እኛ እኮ ታዲያ ስናድግ ለሀገራችን እንጠቅማለን እንጂ ማወቃችን አያስከፋም ጥሩ ነው እንደውም እኮ ሀገር ትረከባላችሁ ምናምን ይባላል እኔ ግን አሁን እረከባለሁ እና ግጥም አድርጌ ነው ኢትዮጵያ እየደረስኩልሽ ነው እሺ እያደግኩ ነው እና አይገርምሽም ግጥም አድርጌ ጢቆዬ እንደዛ ነው በጣም ግን ብቁና ጠንካራ ብዙ እውቀት ያለን ማስተዋል ያለን ሀገራችንን የምንወድ እርስ በርስ የምንዋደድ ሆነን ማደግ አለብን አንዱ ለአንዱ መልካም የሚያስብ ቢሆን እንዴ የሚገርምሽ ቅኔ ውስጥ ያነበብኳቸው ውስጥ በጣም ብዙ ሀሳብ አግኝቻለሁ እጠይቅሻለሁ ጠይቀኝ እኔም እኮ ቅኔ በጣም አውቃለሁ ጢቆዬ ግን ጢቆዬ ወይ ብትቆይ ያነበብከው ቅኔ በአማርኛ ነው በእንግሊዘኛ ኧረ በእናትሽ ብትቆይ ጨምረሃል ብዬ ነው ኧረ ቢትቆ እንግሊዘኛ ነው ማለት ነው እንግሊዘኛ ሲጀመር ቅኔ ያለው እንዴ እንዴት ነው የማይኖረው ጢቆዬ ኧረ በእናትሽ እና በአሁን ፈረንጅ ባገኝ እስቲ ቅኔ ስጠኝ ብለው አውጥቶ ቅኔ ይሰጠኛል በጣም በኃይል ነው እየዘረፈ ቅኔ እየዘረፈ ነው አትይኝም ከየትኛው ፈረንጅ ጋር ነው ቅኔ አንቺ የተቀኘሽው አይገርምሽም ግን ጢቆዬ ወይ ምን ልልህ ፈልጌ መሰለህ ምንድን ነው እና እንግሊዘኛ በቅኔ ይባላል ልትይ ነው ሁሉም ቋንቋ ጥልቅና ብዙ ምስጢር ያለው ራሱን መግለጽ የሚችል ነው እንዴ ስለዚህ እንግሊዘኛም ራሱ ሆኖ ጀርመንኛም ሁሉም ፈረንሳይኛም እና ኧረ ብትቆይ ነገሩ ቆይተው ቅኔ ማለት ራሱ ትርጉሙ ሁለት ወይንም ከዛ በላይ ትርጉም ያለው ማለት ያለው ነው እንደዛ ሆኖ በእርግጥ ቅኔ በእኛ ሀገር የምንጠቀመው የቋንቋ ስልት ነው ግን በሌላም ሀገር ደግሞ እንደዚሁ በራሳቸው ምናምን ብለውታል ቋንቋ እኮ ይወለዳል ያድጋል ይሞታል አይደል ሲሞት ግን ማን ነው የሚቀብረው እና ቋንቋ አሃ ይቀበራል ከሰው ጋር ያው አብሮ ይቀበራል ለማለት ፈልገው ነው እና የሚናገረው ሰው ቋንቋውን ይዞት ከሞተ ቋንቋ ሞተ ይባል ይሆን እውነት ነው እንደዚህ እኮ ነው አንድ ቋንቋ ያድጋል ማለት ለምሳሌ በሆነ አካባቢ ያሉ ሰዎች ያንን ቋንቋ ይጠቀማሉ አዎ ከዛ
የሚናገረው ሰው እየበዛ ሲሄድ ቋንቋ አደገ ይባላል። መጀመሪያ ተወልዶ ነበር፣ ከዛ አደገ። እያነሰ ሲሄድስ ቋንቋ የሚናገሩት ሰዎች ደግሞ እያነሱ ከመጡ ቋንቋውን የሚናገር ብዙ ሰው ከሌለ ቋንቋ እየሞተ እየጠፋ ይሄዳል። እንደዛ ነው አዲስ ቋንቋም ይፈጠራል የሚባለው። ለዛ ነው ቋንቋ በቃ ለምን እኔና እንጂ አዲስ ቋንቋ አንፈጥርም? ያንቺ ቻይና ይመስላል ቢጥቆዬ። እና ለማንኛውም እኔ ግን ዛሬ ያነበብኩት ቅኔ ቅኔ ቢጥቆዬ። እንቀኝ ጢቆዬ። ኧረ በእናትሽ እንቀኝ እንዴ! ግን ቋንቋ አሁን ቅኔ ውስጥ እውቀት አለ ወይስ የለም ቢጥቆይ? ጢቆይ ቋንቋ በራሱ እውቀት አይደለም። በራሱ አይደለም፣ ሊሆን አይችልም። እውቀት አይደለም፣ ግን ቋንቋ የእውቀት መፍቻ ቁልፍ ነው የሚል አንብቤያለሁ ጢቆይ። እሷም መጽሐፍ እኔም አንብቤያታለሁ መሰለኝ ቢጥቆይ። ቋንቋ የእውቀት መክፈቻ ቁልፍ ነው። ደስ አይልም? በጣም። እንዴት አድርገን ነው የምንከፍትበት ብዬ አሁን ባስበው ቋንቋውን አሁን እንግሊዘኛ ቋንቋ በደንብ በማወቄ ጎበዝ ነው መባል ትባላለህ። አሁን እኛ ሀገር ላይ በብዛት በእንግሊዘኛ ትምህርት የሚሰጡ ነገሮች አሉ ምንማረው። ግን እነሱ እንግሊዘኛውን ማወቃችን ሳይሆን እውቀቱ በሱ መሰረት የተነገረ ነው። አሁን ለምሳሌ ሳይንስ ከሆነ ስለ ቢራቢሮ አፈጣጠር ከሆነ በእንግሊዘኛ ከሆነ የተጻፈው ለመረዳት ያግዘናል። እንደገና የውጭ ዜጋም ሲመጣ ስለ ሀገራችን ለማውራት ኢትዮጵያ የሁሉ ነገር አላት ለማለት ቋንቋ ይጠቅማል እንጂ በራሱ ማለት ይጠቅማል አይደል? ለመግለጽ ለምሳሌ ኢትዮጵያን ለመግለጽ አንተ የሆነ ሀገር ሄደህ ከኢትዮጵያ ውጪ ንግግር አድርግ ብትባል በሚገባቸው ቋንቋ ሁሉም ሊያዳምጠኝ የሚችል ማለት ነው እንዲሰማ አድርገህ በደንብ ብታወራ ሁሉም ሰው ኢትዮጵያን የመረዳት አቅሙ ከፍ ይላል ማለት ነው። ግን እንደዚህ ሆነው ደግሞ ለምን መሰለህ አሁን እንግሊዘኛ ሀገር እንደዚህ በመላው ዓለም እንዲነገር የሆነው ስላሳደጉት ቋንቋቸው ላይ በጣም ስለሰሩ ነው። ወዳ የመጀመሪያ ቋንቋ ራሱ ምንድን ነበር የሚለው ጋር ሲሄድ ሰው መሆን ይመስለኛል። እኔ ግን ሳስበው ነው አይገርምሽም? ትልቅ ቋንቋ ነው። ሰው ራሱ ሰው ነው። እውነት ነው፣ ሰው ነው። በዓለም ያለ ሰው ሁሉ የተለያየ ቋንቋ ቢናገርም የተለያየ ቦታ ቢኖርም ምናምን ቢሆንም የሰው ዘር በሙሉ አንድ ነው። የሰው ዘር አንድ ነው። የሰው ዘር አይገርምሽም? የሆነ ራፕ ነገር አፌ ላይ ብሎ ነበር፣ ግን ትዝ ሲለኝ ቅኔ እንዳይጠፋብኝ ፍን ያረኳት ቅኔ ያለችኝና እሱን ሳልጠይቅሽ እሱን ሳልጠይቅሽ ዛሬ ልለቀሽ። አንድ ሁለትም ቢሆን እንችላለን። አንቺ አንድ ጠይቂኝ፣ እኔ አንድ ልጠይቅ። ጠይቀኝ። እሺ ብትቆይ የመጀመሪያው ቅኔ ስጪኝ፣ ግን እንደ እንቆቅልሽ ወይ እንደ በላ አልበላ ለቅኔ ሲሆን የሆነ ነገር ይባላል። ቅኔ ትገጥመኛለህ ነው የሚባለው። አገር ቤት ያሉ ሰዎች ብሎ አጎቴ ነገረኝ። ቅኔ ትገጥመኛለህ ብሎ ይሉሻል። እገጥማለሁ ካልሽ ቅኔሽን ሰብ አድርገሽ ትወጫለሽ። አንድ ጊዜ ምን እንደሆነ ልንገርሽ። እኛ ቤት ያጎቴ አብሮት ያደገ ጓደኛዬ ነው አለና መጣና ቅኔ ስጠኝ አለው። ከዛ አጎቴ ኋላ ኪሱን ፈተሽ ያድርጎ የለኝም አይለው። ከዛ እኔ ግራ ገባኝ። ከኋላ ኪስ የሚወጣ ነው እንዴ ቅኔ የሚባለው ብዬ፣ ለዛ ነው ቅኔ የሚል መጽሐፍ ያነበብኩት። በጣም ጥሩ ነገር ነው ጢቆይ። ቅኔ እኮ ማለት አንድ ነገር ለምሳሌ ነገስታት ፊት፣ ሰርግ ቤት፣ የሆነ ትልቅ ቦታ፣ የተለያየ ቦታ ላይ ሆነክ አንድን ነገር በቀጥታ መናገር ካልፈለግ በሚስጥር ምትናገርበት እንዳለቃ ገብረሃና እሳቸው እኮ ሊቅ ናቸው እኮ። እንደሱ በጣም ብዙ ቅኔ እኮ መናገር ይችላሉ። ቀጥታ ብትናገር ብዙ ሰዎች ሊያውቁት ስለሚችሉ በጣም ያነቡ። ስለዚህ ይፈታተሻሉ ማለት ነው። ልክ እንደ እንቆቅልሽ እኮ ነው ቢጥቆይ። አይገርምሽም? በቃ አሁን እኔ ልጠይቅሽ ነው ካነበብኩት ነው ግን ልጠይቅሽ። እሺ ቢጥቆይ የቸርቸር ጎዳና ቀጥ ያለው መስመር ሲወጡ ነው እንጂ ሲወርዱ አይቸግር።
አይገርምሽም? ከባድ ጎዳና የቸርቸር ጎዳና ቀጥ ያለው መስመር ሲወጡ ነው እንጂ ሲወርዱ አይቸግር። ይሄ ሰምም አለው ወርቅም አለው። ሰሙ ምንድን ነው ቢጥቆዬ? ጢቆዬ ፈተንኳት። አረ ባለቅኔው ቢጥቆ ሰሙ እኮ ግልጽ ነው። እሺ የቸርችል ጎዳና ቀጥ ያለው መስመር ሲወጡ ነው እንጂ ሲወርዱ አይቸግር ማለት ዳገት የሆነው መንገድ ስትወጣው ነው እንጂ የሚከብደው ስትወርድ ቀላል ነው። እንደሱ ነው ሰሙ። ልክ ነሽ ቢጥቆዬ። ይሄኛው ሰሙ ነው። እስቲ ወርቁ ሞክሪ። ወርቁ የቸርቸር ጎዳና ቀጥ ያለው መስመር የቱ ጋ ነው? እንትን ዋናው ሀሳብ ያለው ነው እንጂ ሲወርዱ አይቸግር ማለት ሲወርዱ ይመስለኛል። ሲወርዱ ጋ እንዴት ማለት? ሲወጡ ነው እንጂ ሲወርዱ አይቸግር ማለት ቅድም የነገርኩ አለ። አዎ አለ። ዳገቱ የዳገት ክብደቱ ወደ ላይ መውጣት ነው። ወርቁን ተናገሪ ከበደሽ። ቢጥቆዬ አያሰብኩ ነው ጢቆዬ። አይ ኖ ምን መሰለ አይገርምሽም? እና ለቅኔ ሰብ ላድርግለት እንግሊዘኛም አለው ብለሽ መጣልኝ። ምንድን ነው? በእውቀት ከፍ ማለት። እንዴት? ወደ ከፍታ መሄድ፣ መበልጸግ፣ በቃ በሀገር ደረጃ ማደግ ምናምን ጥሩ ሀሳብ እያመጡ ከፍ ማለት እሱ ነው እንጂ የሚከብደው አለማሰብ፣ መደህየት፣ ዝም ብሎ በቃ መኖር፣ የውሸት መኖር፣ ፊልም ብቻ እያዩ መኖር እሱ ቀላል። እንትን ብቻ አላነብም እያሉ መኖር፣ አላጠናም እያሉ መኖር ቀላል ነው። ሳይማሩ መኖር ቀላል ነው። ሀሳብ ይዞ ግን ከፍ ለማለት በጣም ዳገት መውጣት ይጠይቃል ማለት ነው። ከባድ ፈተና አለው ማለት ነው። አይገርምሽም ቢጥቆዬ? ጥንካሬ ይፈልጋል። አይደለም ራሱ መጀመሪያውኑ ህልምን ለመኖር የምትፈልጊውን የራስሽ ሀሳብ ኃላፊ ለመሆን ወደ ላይ መውጣት ይፈልጋል። አሁን እኔ ባላነብስ ብዬ መስነፍ እችላለሁ። እሱን ቁልቁለት መውረድ ነው ጢቆዬ። ኧረ ማንበብ ይሻለኛል ብዬ ደግሞ ማንበቤ እውነት ነው። ዳገት መውጣት ቸርቸር ጎዳና እና አሁን ዛሬ እኛ ትምህርት ቤት ስንሄድ ስንመጣ መተን ደግሞ ስናጠና ልብሳችንን ስናጠብ ምናምን ስናረግ እሱ በሙሉ ሆነ እናድጋለን። ግን አድካሚ ነው። ደክሞ ሊሆን ይችላል፣ እንቅልፋችን መጥቶ ሊሆን ይችላል፣ አሞን ሊሆን ይችላል። በዚህ ሁሉ ውስጥ ግን ትምህርት ቤት እንሄዳለን፣ እንማራለን፣ እናጠናለን ምናምን። ቢጥቆዬ ግን በጣም በቃ አደነኩሽ። እኔ የኛውን ጥያቄ ትመልሻለሽ ብዬ አልጠበቅኩም። ምክንያቱም ከኔም ከአንቺም ዕድሜ በላይ የሆነ የቅኔ መጽሐፍ እንዳነበብኩ ተሰምቶኝ ነበር። አንቺ ግን ጭንቅላትሽን ፈተሽ አድርገሽ ካነበብሽው መጽሐፍ ሰብ አድርገሽ አወጣሽ። ጢቆዬ ደግሞ ማንበብ እኮ ባለብዙ እውቀት ያደርጋል። የገረመኝ ታዲያ እሱ አይደል ይሄኔ ሌላ ሰው ሄጄ አንድ ልጅ የቸርቸር ጎዳና እራሱ ቅኔ ምን ማለት ነው እራሱ ብሎ የሚመልስልኝ አይመስለኝም። የሚያነቡማ ያውቃሉ። አያው አንቺ ስላነበብሽ አይደል ያወቅሽው። እኔ ደግሞ ልጠይቅህ። እሺ ጠይቂኝ። በደንብ ማዳመጥ ግን አለበት ጢቆዬ። ችግር የለም። እኔ ያው ከባድ ሰው እንደሆንኩ ታውቃለህ። ጥያቄ ምናምን ጠጠር ያለ ነው የቢጥቆ ጥያቄ። እሺ ጀምሪ። ቅኔ ቀጥል ነው ቅኔ። እሺ ቅኔ ሲቀኝ እኮ እንትና እኮ እንደሱ ልል ነው። በባቡር ተጉዞ ምንድን ነው ቅልውጡ? ግብጾች ለሀበሻ ደግ ሰው ላይ ሰጡ። ይሄማ ዘራፍ አካኪ ዘራፍ። አይገርምሽ ቢጥቆዬ? ይሄ ትንሽ ከበድ ያለ ነው። ግን እኔ ጢቆ ስለሆንኩ ጭንቅላቴ ግብጽኛ ጎረቤት ፈተሽ ማድረግ ነው። ቆይ በባቡር ተጉዞ ምንድን ነው ቅልውጡ ማለት የሰው እንትን መቀላወጥ ማለት ነው። እሺ ግብጾች ለሀበሻ ደግ ሰው ላይ ሰጡ። ቢጥቆዬ ደግ ሰው ሰሙ ማለት ነው። ሰሙ
ድግስ ደግሰው ጎረቤትም ቢሆኑ ኑ ድግስ ኑ ቡና ጠጡ ብለው ድግስ ደግሰው ላይጠሩ ማለት ነው። እውነት ነው ጢቆይ ተመልሰዋል። ደግሰው ላይሰጡ። አሁን ደግሞ ወርቁ ደግሰው ላይ ነች ዋናው ሀሳብ ያለች ቢጢቆዬ ስጠረጥር ለመሰለሽ አውቄዋለሁ። አንደኛው ደግሰው ድግስ ነው፣ አንደኛው ግን ደግሰው መልካም ሰው። ኧረ ቢጢቆዬ አገኘሁት። በጣም የቀነሽ ሆኗል ጢቆዬ። እና ደግሰው ላይሰጡት ምክንያቱም አባይን ሁሉ ጊዜ የራሳቸው ማድረግ ስለነበር እናቶቻችን አባቶቻችን ግን አይገርምሽም ይሄን የመሰለ ቅኔ ተቀኝተው ማሰባቸው የሚናገሩት በቅኔ። ስለዚህ ከበፊትም ጀምሮ ያስተናገዱት ግብጽ ለኢትዮጵያ ደግ አስባ አታውቅም። ስለዚህ ደግሰው ላይሰጡም ብለው ያሰቡት እሱን ነው ማለት ነው። እውነትን ነው ጢቆዬ። በጣም በቃ አይገርምሽም? እንዴት አድርገን ደግ እናድርጋቸው ታዲያ? አንድ ቀን እንደው እስከዚያ ድረስ እኛ ሰርተን ልክ እንደ ቸርችል ጎዳና ዳገት ወተን እና ትልቅ ቦታ ስንደርስ የዛኔ እጅ ይሰጣሉ። ሳይወድ በግዳቸው ድግስ ይጠሩናል። እኛ ድግስ እንጠራቸዋለን እንጂ ጢቆዬ እናስተምራቸዋለን። ደግሰው ሰጥተን መጥራት ደግሰው የምንሰጣቸውና ለእነሱ ጥበብ እናካፍላቸዋለን። ኧረ ኢትዮጵያዬ አይዞሽ። ቀጥል ጢቆዬ። እንደገና ጠይቀኝ። አንዳንድ እኮ መስሎኝ እንቀጥል እንዴ? እኔ እኮ ነው። እስቲ ትንሽ እንቀኝ። እሺ ደስ ይለኛል፣ ግን ከባድ ነው የምጠይቅሽ ቢጢቆዬ። ተዘጋጂ። ጠይቀኝ። አትውሰጂ ሲሏት የሰው ዕቃ ወስዳ ደሞ ጥላ መጣች ልታገባኝ ዳ። የሰው ዕቃ እና አንቺ ለምሳሌ እንደ ቢጢቆ አስቢያት። አትውሰጂ ሲሏት የሰው ዕቃ ወስዳ ደሞ ጥላ መጣች ልታገባኝ ዳ። ይሄ ትልቅ ሚስጥር አለው፣ ሰምም አለው፣ ወርቅም አለው። ተናገሪ። እንትን መሰለኝ ጢቆዬ። ምን መሰለሽ? ጥላ መጣች አትውሰጂ ሲሏት ምን ይባላል መሰለሽ? ጥላ መጣች ልታገባኝ። ይኸውልሽ ቢጢቆዬ ዘዴ ልንገርሽ። ዋናው ሀሳብ የቱ ጋር ነው ያለው? ህብረ ቃል የሚባል አለ ቅኔ ውስጥ። ታውቂያለሽ እሱን? ጥላ መጣች እያልኩ እኮ ነው ጢቆዬ። ጥላ መጣች አይሻልሽም? ጎበዝ ነሽ ግን ቢጢቆዬ። ህብረ ቃሉን አግኝተሽዋል። ህብረ ቃል ተገኝቷል። ጥላ መጣች ነው። ጥላ መጣች ሰሞኑን እቃውን ጠፋበት። ጥላ መጣች ነው። ጎበዝ ቢጢቆዬ። ወርቁ ደግሞ ጋሽ ወርቁ ኑላት ጋሽ ወርቁ ተጨንቃለች ቢጢቆ። አትውሰጂ ሲሏት የሰው ዕቃ ወስዳ ደግሞ ጥላ መጣች ልታገባን። ጥል አመጣች ቢጢቆዬ። አውቃሽዋል። አይገርምሽም? ልታመጣብን ዕዳ ነው ያሉት። አየሽ፣ በጸብም ዕዳ ይመጣል፣ ዕቃ በመጥፋትም ዕቃ ይመጣል። ስለዚህ ጥላ መጣች ማለት ቢጢቆዬ ይንጨብጨብላት። እንዴ እኛ ግን እንደዚህ ጎበዝ ቅኔ ተናጋሪዎች ነን እና ስላለበለን ልቀጥለው እንዴ? ልጠይቅኝ? ከባድ ነው። እሺ ጠይቅኝ። በጣም መዘጋጀት አለበት ጢቆዬ። ተዘጋጅቻለሁ። 1 2 3 እንጨቱ ከጓሮ ቋሚ እየኮራ እሺ ዓለም ሀገር ቀረች ቤቴ ተጀመረ። እንዴ ቢጢቆዬ ይሄኛው በጣም ከባድ ነው። የትልቅ ሰው ነው፣ ለእኛም ይሆን አይደለም። ምንድነው የማይሆነው ጢቆዬ? ቅኔው ራሱ ጠንካራ ነው። ኧረ ቢጢቆዬ አሁን እኮ ልታውቅ ነው። እሺ ቆይ ነገሩ ካላወቅኩት ትነግሪኛለሽ። አንቺ ግን ታወቅሽው። በጣም ከባድ እኮ ነው። እያነበብኩ ነው ጢቆዬ። በጣም ነው እንደ ግጥም ስለሆነ ደስ ይለኛል። አንቺ ነገሩ ግጥም ትወጃለሽ። እኔ ልክ ጥበብ እያንባረቀች እንደምጠራብኝ ዜማ ምናምን እንደምትነግረኝ አንቺ ጋር ደግሞ በግጥም እንደ ዶሮ ወጥ ሲጠም አይሻልሽም? ሲያጣጠም አቤት ሲጥም ግጥም። ከዛ ግጥሙን ያቀረብኩላችሁ እኔ ግጥምጥም ነኝ እና ከግጥም ፍቅሬ የተነሳ ጢቆዬ የሆነ ቦታ እሺ ቁጭ ብለን ረጅም ሰዓት ጸጥ ካለ
ልነሻና ግጥም ላንብብላችሁ ምናምን ይላል። ትንሽ ቦታውን ደመቅ አድርገው በግጥም ትያለሽ። እባካችሁ አንድ ጊዜ እዚህ ጋር አንድ ግጥም እና እኔ ባለፈው ፓርላማ ታዲያ ተነስቼ የሸለልኩት ወድጄ መሰለሽ እንዴ? ልቡሽ ውስጥ ጥበብ ስትመጣ እንደሱ ነው። ቦታውን እንትን ምንድነው ይሄ ቁፍጥን ኩስተር ያለውን ትንሽ ፍታ ለማድረግ ያሳስባል። ለማንኛውም አሁን ግጥምሽ ማነው ቅኔሽ? እንጨቱ እሺ፣ እንጨቱ ከጓሮ ቋሚ እየኮራ እንጨቱ ከጓሮ ቋሚ እየኮራ ቆይ ቢቲ ቆይ ዓለም ሀገር ቀረች ቤቴ ተጀመረ። አገኘው ቢቲ ቆይ እንጨቱ ማለት ማገር ሳይኖራት ማለት ይኸውልሽ ቤት የሚሰራው በቋሚና በማገር አንዱ አግድም አንዱ ቀጥ የሚል ምናምን የሚባሉት ቋሚ የሚባል አለ። ማገር የሚባል ቤት የሚሰራበት እንትን አርክቴክት እንደሆንኩ ያው ታውቂያለሽ። የዶሮም ቢሆን ቤት እየሰራው ስለሆነ አሁን እና ለርግቦቼስ በማገር በቋሚ አድርጌ እኮ ነው የሰራሁት። ስለዚህ ቅኔ አያስቸግረኝም። ማገር ሳይኖራት ቤቴ ቋሚ ብቻ ኖሯት ቀረች ተጀምራ የሚለው ሰሙ ነው። እውነት ነው፣ ሰሙ ነው። አዎ አሁን ዋናው ቃሌቱ ጋር ነው መሰለሽ። ቀረች ቤቴ ተጀምራ አይደለም ዓለም ሀገር ቢቲ ቆየ መጣልኝ ዓለም ሀገር ቀረች ቤት የተጀምራ። ዓለም ያለው በሀገሩ ደስተኛ ይሆናል። አገር ያለው ዓለም ነው ሰላማዊ። ዓለም የሚለው አገርንና ዓለምን ሰፍቶ ነው። አባቶቻችን ግን አረ እንዴት ጀግኖች ናቸው። ቢቲ ቆየ ዓለም አገር ቀረች። አገር ያለው ዓለም ውስጥ ነው። ደስታ በሀገር ነው። ነገር በሀገር ነው። አለ ሀገር ትርጉም የለውም። ጢቆ ጎበዙ ቢጢቆ ጎበዝ። ምክንያቱም ከባድ ጥያቄ ጠየቅሽኝ አንቺ ነሽ። እጅ አልሰጥም ብዬ ማሸነፍ አይገርምሽም? ኧረ ጢቆዬ ግን ማንበባችን ግን ምሁር በቃ ምሁር። አይ ቢቲ ቆይ በጣም መዛቡ ጥርር ማለት ጥሩ አይደለም። መለስ አንዳንዴ ራሳችንን ላይ ሰቅለን አወራደዳችንን ከበድ እንዳያደርገው ተመስገን። ቀጣይ እውቀትም ጨምርልን አሳድገን ፈጣሪዬ ብለን መለመን። ቢቲ ቆየ በጣም በቃ ዛሬ ቀጥዬ ብዙ የቅኔ መጽሐፍ እንዳነብ ነው ያበረታታሽ። ግን ጢቆዬ የቋንቋን ጥልቀት ግን አየህ አይገርምሽም? አንዱን ቃላት ለብዙ ነገር መተንተን እንደሚቻል ቅኔ ጃም አይደሉም። የሀገራችን የተከበሩ የሚያማምሩ ቋንቋዎች አሉን። እነሱ ቋንቋዎች በሙሉ ብናውቅ እኔማ ቢቲ ቆየ ቀጣይ ልምምዴ የሀገር ውስጥ ቋንቋ 5 እችላለሁ 10 እችላለሁ ማለት እፈልጋለሁ። ከውጭ ስባል ከውጭ 5 ምን ቦታን ከውጭ የራሴን 25 አይገርምሽም? የእነሱንስ 55? ኧረ ቢቲ ቆየ ራሱ ዓለም ላይ 55 አለ። ቆይ በሚቀጥለው ኢትዮጵያ ውስጥ ብቻ እኮ ከ55 በላይ ቋንቋ ነው ያለው። ኧረ 85 ነው ቢቲ ቆየ 85 ነው። ነገሩ እውነትሽን ነው። በደንብ ይኖረናል። ለማንኛውም ቀጥለን ለማንበብ እድል ይሰጠናል። ዛሬ ግን ምንም ሳንዘምር ነው እንደቻው የምንባባለው። እስኪ በጣም ወዶ መዝሙር ነበር ባለፈው የጻፍከው ጢቆይ። እንዴ የኢትዮጵያ ልጆች ላይ በጣም ወዶ አንድ መዝሙር ይታያል። ራሱ በጣም ሰው ብቻ ነው የሚለው። ቢቲ ቆይ ዝግጁ ነሽ? 1 2 3 ለየቦታው መላ ፈጥሮ ችግሮቹን ተቆጣጥሮ የትም መኖር የማይሳነው ብርቱ ፍጡር ሰው ብቻ ነው። ሰውዬ በረዶ ላይ የሚኖሩት እንስሳትም ሆኑ ነፍሳት የበረሃውን ወላፈን አይችሉትም ለአንድ ሰዓት። ይህ ግን የራስ ዜማ ነው። ኧረ የራሴ ዜማ አይደለም፣ እኔ ሰምቼ ነው። በደደደን ደደደደን ደደደደን ግቢልኝ ሙዚቃውን ደደደደን ደደደደን። ቢቲ ቆየ ቻው በቃ። እሺ ጢቆይ በቃ ቻው። ወደ ንባብ ጢቆ ቢቲቆ ጢቆ ቢቲቆ ጢቆ ቢቲቆ ጢቆ ቢቲቆ ጢቆ ቢቲቆ ጢቆ
ቲቆ ቢቲቆ ቲቆ ቢቲቆ ቲቆ ቢቲቆ